አሁን እዚህ ጋር ማለት ነው ቤተሰብ በደረቅ ሌሊት ነው እንግዲህ ቪዲዮን እየሰራለሁት። ምክንያቱም ጧት እንደማይመቸኝ አውቃለሁ አሁን ቪዲዮን ካልሰራው ማለት ነው። ግን በጣም ብዙዎቻችሁ ሀይሚ ስተቹ ስላየው አንድ ነገር ልበላችሁ ማለት በውስጥ የምትጽፉልኝ ስላላችሁ ነው። እዚህ ጋር ሀይሚ ልጁን ይዘው እንኳን ብትመጣ ምን ስታደርግ አያችኋት? ታቀፈች? ተሳመች? ኖ ኔበር ምንም ያደረገችው ነገር የለም። ልጁንም ይዘው የመጣችው ግዴታ እልህሁን ብሩኬ የብሩኬ እልህ እንዲበርድለት ማለት ብሩኬ ምልህኛ ነው፣ ሀይሚ ምልህኛ ናት። ሁለታቸውም አሁን በእልህ ማለት አለመሸነፍ ብሩኬ አልሸነፍም ሀይሚ አልሸነፍም በሚለው ነው እንጂ ገብቷቸዋላ። በዛ ምክንያት ነው እንጂ ሌላ አይደለም። ዛሬ ደግሞ ብሩኬ እንዴት ነው ብሩኬ ካሜራ ይዞ ልጅቷን ይዟት መጥቶ ቢሆን ብሩኬንም ልንታቸው እንችል ነበር። ግን እንዴት ነው ልጅቷ ሀይሜ እንደጠራቻት ታወቀች። ሀይሜ ጠርታኛለች ና አለችው። ልጁም እንዳለ ስለነገረችው ነው በአንድ ላይ የመጡት ማለት ነው። ነገር ግን እዚህ ጋር ብሩኬ እዚህ ጋር የጻፈው ጽሁፍ ደግሞ ሰው የማይወጣውን ተራራ እንዴት ይሞክራል ብሎ የሳቀው ምክንያት ደግሞ ምንድን ነው? ሚስቱን 100% እርግጠኛ ስለሚያውቃት ማለት ነው። ምክንያቱም ሀይሚ እዛም ወንድ ጋር ምትመጣ ሴት ስላልሆነች እንዲሁም ደግሞ በዚህ መልኩ ደግሞ ከልጁ ጋርም ሌላ ቀን ብዙ ቀን ደጋግማ ይዘው እንደማትመጣም ስለሚያውቀው ነው እንደዛ ያለው። ገባችሁ አይደለ? ከዛ ሀይሚ ደግሞ ምንድን ነው ያለችው? መልካም ህይወት ይሁንልህ አቶ ብሩክ፣ እኔን ግን ተውኝ ብላ ነው ሸር ያደረገችው። ያ ማለት ብሩኬን የምሯን ከህይወቴ ይወጣል ወይ ደግሞ ከህይወቴ አስፈላጊ አይደለም እያለችው አይደለም። ስራ እየሰሩ ስለሆነ ነው። ስራ ባይሆን ቤተሰብ እኛ ሁላችን እናውቃለን። የሆነ ሰው ጋር የምር ከተጣላን ጥልት ነው የምናደርገው እንጂ እንደዚህ ነው እንደዛ ነው የሚባል ነገር የለውም። ደግሞ ስለዛ ሰው መጥፎ ነገር አናወራም። ያኔ እንዴት አድርጌ ልንገራችሁ፣ መልካም ነገር ያሳለፋችሁ ሰዎች ናችሁ። በዚህ ልክ መሰዳደብ ሆነ ያልሆነ ነገር ምናምን ማድረግም ስለማይቻል ስለማይደረግም ነው የምነግራችሁ። ነገር ግን ብሩኬ ወንድ ልጅ ነው። ልጅቷን እዚህ ጋር ቢስማት ብትስመው ኖርማል ነው ለሱ ማለት ነው። ውርዴቱ ለሴት ልጅ ነው። እኔ የምናደድ የነበር ሀይሚ ጋር እዚህ ጋር መታ ብትጠቃቀፍ ልጁ ጋር ብትሳሳም ቢስማት ብትስመው እናደዳለሁ። ለምን ታደርጊያለሽ ሀይሚ እላለሁ። ምክንያቱም ሴትና ወንድ የሆነ የተለያየ ፓርት ስላላቸው ማለት ነው። ነገር ግን ብሩኬ እንዳልኳችሁ ደግሞ ከዚህ በፊትም ነግራችኋለሁ። ሌላ ሰው ይዞ መጡ ብትስመው ወይ ደግሞ ምናምን ያ ነገር ይደብራል። ግን እቺ ፊልም ላይ የምትታወቅ ልጅ ናት ምናምን በቃ አክቲንግ የምታደርግ ልጅ ናት ኦልሬዲ ማለት ነው። ምክንያቱም ገንዘቧን ይከፈላታል፣ ስራዋን ትሰራለች አይደል? ብሩኬ እየተሳመ ወይ ደግሞ መሳሙ ልክ ነው ወይ ማለት ሳይሆን ልክ አይደለም እንደ እውነቱ። ነገር ግን ከወንድና ከሴት ያለውን ቫልዩ ነው መነግራችሁ። አይነው ብሩኬ የሆነ ልጅቱን በቀደምለት ከሀይሚ ፊትም ሰማታል። ዛሬም ደግሞ ቻፕስቲክ አለ ምናምን ስትለው ሳሚኝ ብሎ እየሳመችው ነበረ። ግን ከካሜራ ማለት እና ሀይሚ ምናምን ሸፍነውት ነበረ። ነገር ግን ያ ማለት ሀይሚና ብሩኬ የመጨረሻ እየተለያዩ ነው ማለት አይደለም። እባካችሁ ከዚህ ነገራችሁ ተቆጠቡ። ሀይሚ ተናዳለች፣ በሸቀች ምናምን ምንም ያናደደው የሚያበሻሽቅ ነገር የለውም። ምክንያቱም ይህ ነገር በቃ ሁላቸውም እልህ ነው። ሁላቸውም መበሻሸቅ ነው ያዙ ሲጀመር ማለት ነው። ብሩኬም ሀይሚም እዚህ ጋር አንዳቸውን ነጥላችሁ የሆነ ቪዲዮ የሰሩት ለሁለት ነው። ግን አንዳቸውን እየነጣጠላችሁ እያወጣችሁ መተቸታችሁ ልክ አይደለም። ሁለታቸውም የተሰጣቸውን አክቲንግ ነው የሚጫወት። ሀይሚም የያዘችውን ካራክተር ነው የምትጫወተው፣ ብሩኬም እንደዛው ማለት ነው። እባካችሁ ልጅቷ ጨዋ ንጹህ፣ ምንም አይነት ቪዲዮ እንኳን ብትሰራ ምንም ወንድም ባታመጣም እንደዚህ እንኳን እንዲነኳት አትፈቅድም። እንደዚህ እጅ ለእጅ ተያይዞ መሄድ ኖርማል ነው። እጇን ይዟት ተራመደች። ኦኬ። ግን አያችሁ ልጁ ራሱ እንደዚህ አይነት ማለት ሀይሚን በነገራችሁ ላይ የሰው ልጅ ሲያከብራችሁ ሲወዳችሁ እንደዛ ነገር ማለት ሞራሉ አይኖረውም። ልጁ እንኳን ሌሎች ሴት ጋር ሲሰራ አይታችሁታል አይደል? ያለውን አክቲንግ እንዴት እንደሚሆን። ሀይሚን ግን ስለሚወዳ ስለሚያከብራት፣ ብሩኬንም ስለሚወደው ስለሚያከብረው እንደዛ አይነት ነገር ውስጥ አልገባም ልጁ ራሱ ማለት ነው። አይታችሁት ከሆነ ፍቅር ስሩ ምናምን ስትለው ምንድን ያለው ፔብሊክ ላይ የሚሆን ነገር አይደለም ፕራይቬት ነው አለ ልጁ ራሱ ማለት ነው። ሀይሚም እንደዛው በቃ ልጁ በጣም ፈርቷል። ይሁን ቁጥብ ባለ ታውቃላችሁ ማለት በቃ ያላቸውን የሀይሚንና የብሩኬን ፍቅር በደንብ አድርጎ ያውቃል። ገባችሁ? ሀይሚም እንደምትወደው ብሩኬም እንደሚወዳት እንደሚያፈቅራት ስለሚያውቅ ኦዲየንስ ምን ያክል ለእነሱ ክብር እንዳለው ስለሚያውቅ አልተዳፈረም ልጁ። ገባችሁ? ልጁ ምንም አልተዳፈረም። የሆነ ነገር አልቀለለ ምናምን ስክን ያለ ሀይሚ ራሱ እንዴት አድርጋ መርጣ ይዘው እንደመጣች ልጅ ጌታን የሆነ የማይቅለበለብ ስርዓት ያለው ልጅ ነው። ልጅቱ ችኛዋ ደግሞ ተለጠፈች። ልጣፊ አናደደችኝ ግን ልጥፍ እንዴ! ቀስ በይ ተረጋጊ። ምንድን ነው አንቺ ደግሞ አናታ እና ለማንኛውም ልላችሁ ነው አመጣጤ
ሀይሚ ምንም የማለት መብት የላችሁ ምንም ያደረገችው ነገር ስለሌለ ማለት ነው። አንዳንድ ኮሜንቶች ስላየው ነው እዛ ጋር ቲክቶክ ላይ ቆርጠው ይዘውት ከወጡት ላይ ራሱ ብሩኬ እንደዚህ አይናደድላትም፣ በጣም ተናዳለች። በሁለታቸውም አላያገባችሁም። ተናደደ አልተናደደ፣ ተናደደች አልተናደደች ማናችንም ስለማይመለከተን ማለት ነው። የምሬ ነው ብላችሁ አንዳንዴ በቃ ራሳችን እስኪ እናስከብር፣ ወደ ራሳችን እስኪ እንመለስ፣ ራሳችን ቆም ብለን እናስተውል፣ እንይ እንዴ እንዴት እንደሚያደርጋችሁ ሲጀመር ብሩኬ ምንም የማይለው ሀይሚን በደንብ አድርጎ ጠንቅቆ ስለሚያውቃት ከዚህ በፊትም ደጋግሞ ነገሩን ስለሚያውቅ ጀግና ሴት ስለሆነች ማለት ነው። ይህንን ደግሞ እያደረገቻችሁ ብሩኬን ሰምታችኋታል አይደለ? እንተያያለን፣ እንደዛ ከሆነ እንተያያለን፣ ታለቅሳታል ብለው ቃል በተግባር አደረገችው። ስለዚህ በቃ ምንም ልንል አንችልም። ብሩኬ ያደረገውን አድርጋለች። እዛ ደግሞ ዛሬ ምንም የሚያደርገው ነገም እስከ መጨረሻው አብረን እናያለን። በቃ ይስሩ፣ ስራ ነው በቃ። የምሬ ነው ብላችሁ የሆነ እስኪ ሰርተው ሲለወጡ ማየት ደስ ይበላል። አይ ነው በቃ ሁላችንም ተጎድተናል። ሁለታቸው የምንወዳቸው ሰዎች ግን ምንም ማድረግ አንችልም። ነገ የነሱ ለውጥ እናያለን። ነገ የነሱ ለውጥ እንፈልጋለን። ስለዚህ በቃ እንታገስ። ይሄ ክፉ ቀን ያልፋል። ይሄ ድራማ የሚሰሩበት ቀን ያልፋል። ነገር ግን ብዙዎቻችን ራሳችን እንዲቆጨን አናድርግ። የምሬ ነው ብላችሁ ክፉ ቀን አጋጥሟቸው አያውቅም? ቤተሰብ ማርያምን ክፉ ቀን አጋጥሟችሁ የሚያውቅ ከሆነ ይገባቸዋል። ያን ክፉ ቀን ስታልፉት ብዙ ነገሮችን አስተምሯችሁ ያልፋል። እናንተ እንኳን በአጋጥሞቻችሁ፣ በጎረቤቶቻችሁ፣ በጓደኞቻችሁ እንዲሁም በምታውቋቸው ሰዎች አጋጥሟችሁ አያውቅም? ስለዚህ ክፉ ቀን ሲመጣ ጓያውን ከምንድን የሚባለው እንደዛ ነው። ብቻ ምንም ማለት አልችልም። እና ብንታገዝ በጣም ደስ ይለኛል። ማለት ልጁንም እየዘቀዘቃችሁ ያላችሁ አዲሱ ልጅ ምንም አላደረግም። እግዚአብሔርን ጨዋ ልጅ በቃ ደስ የሚል ልጅ የተሰጠውን አክቲንግ እየተጫወተ ሀይሚዬን ምንም አላለም። በቃ ኃላፊነትን ይወስዳለሁ እንከባከባለሁ ነው ያለ። ጭራሽ እንኳን እኮ አላወራም። ምንም የለፈለፈው ነገር የለም። እሷ ናት የብሩኪዋ ናት ጠጠጠጠጥ ስትል የነበር ማነች ይዟት የመጣው። እሷም እንግዲህ ያው ምንም ማድረግ አይቻልም፣ ስራ ስለሆነ ምንም ማለት አልችልም። ምንም አሁን በነገራችሁ ላይ ምና ብሩኬ ምንም ኃጢአት እየገባ አይደለም። እኛ በምንናገረው በምንጽፈው ኮሜንት አቤት ወንጀላችን ግን ፈጣሪው ይቅር በለኝ። ዱንያ በቃ ነገ እኮ ጥለናት እንሄዳለን ቤተሰብ። ስለዚህ እንረጋጋ። አላቅም እንደዚህ አይነት ቀኖች አይቀጥሉም። አይበለውና ብያቸዋለሁ። ሀይሚና ብሩኬ እንኳን በዚሁ ቢቀጥሉ ማለት ነው። ማለት ብሩኬ በቃ የራሱን ላይ ፈዝች ልጅ ጋር ሀይሚም ደግሞ ከዚህ ልጅ ጋር ይዛ ብትሄድ አይ ዶንት ኬር ማለት በቃ ምንም ሁለታቸው ክፉ አይንካቸው፣ ክፉ ነገር አያገኛቸው እንጂ ሁለታቸውንም ይዤ እሄዳለሁ። ግን ደግሞ ደጋግሜ የምነግራችሁ ነገር ሀይሚና ብሩኬ ነገ በሰላም ይመጣሉ። ነገ ስላችሁ ነገ ላይሆን ይችላል፣ ከነገ በኋላ ከ10 ቀን በኋላም ሊሆን ይችላል፣ ከ2 ቀን በኋላ ሊሆን ይችላል። ይሁን በሰላም ይምጡ። ስለዚህ እንግዲህ ምንም ማድረግ አይቻልም። ስለዚህ ቻል አድርጉት ቤተሰብ። ተወዷቸዋላችሁ አይደለ? በቃ ኖርማል። ስለዚህ ሁለታቸው እየመጡልን አይደለ? ምንም ነገር ምንም የሚስሩ በቃ ዝም ብላችሁ እዩ። እሺ። በተረፈ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቅመሞች የራሳችሁን ጠብቁ። ብዙ ነገሮች እየተፈጠሩ ነው እየተባለ ነው በአንዳንድ ሀገሮችና ከራስ በላይ ንፋስ ነው። ራሳችሁን ጠብቁ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ